እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ጠይቃኛለች። በቃ እሺ ብዬ ነው የሄድኩት ወንድሜ። ከይቅርታ ጋር ብዙ ያላወራኋቸው ከራስ ታሪክ ጋር የሚያያዙ ይኸው በ525 ሰው ፊት ቃል እገባላለሁ እመጣለሁ። ጌታን ላይቭ ላይ ራሱ ተናግሬያለሁ። በምንድን ነው የተናደድኩት የነበረው? የሰጠሁት ኢንተርቪ እርግጠኛ ነኝ ጎበዝ ጴንጤ ካዳመጠ ኦርቶዶክስ አለመሆን አይችልም። ኢንተርቪው ላይ እኔ ኦርቶዶክስ የሆንኩበት አላማ ላይ ማለት በትክክል አስተውሎ ላዳመጠ ጴንጤ ኦርቶዶክስ አለመሆን አይችልም። ኢንተርቪው ሙሉን ካዳመጠ ግን ተልሜኑ ላይ ስህተት ተሰርቶ ነበረ። 34 ዓመት ሙሉ ፓስተር የነበረ ኦርቶዶክስ ሆነ። ውሸት ነው፣ ሚዲያው ዋሽቷል። እዚህ ጋር ጽሁፍ ብዬ ጽሁፉን እንዲያስተካክሉት አድርጋለሁ። ተልሜኑ ላይ ሚዲያው ተሳስቷል። እንደገና ደግሞ ሁለት ቸርች ዘግቶ የመጣ ፓስተር ውሸት ነው። እኔ ኦርቶዶክስ ከሆንኩ በኋላ ሁለት ቸርቾች ከነምእመኑ ወሎ ላይ እንዲጠመቁ አድርጋለሁ፣ አስጠምቄያለሁ። ትክክለኛው ነገር ይሄ ነው። ተሜ ገብቶ ነው ወይ ኦርቶዶክስ የሆንከው ወይ? አዎ ገብቶ ነው የሆንኩት። ከሆንኩ በኋላ ግን ከነሱ ጋር አወራሁ። ምእመኖቻቸውን አስተማሩ። ምእመኑ ከሁለት ፓስተር ጋር አብሮ ቸርቾቻቸውን ዘግተው ኦርቶዶክሳዊ ሆነዋል። ይህ ቤተክርስቲያን የምታውቀው ታሪክ ነው፣ የሚዋሽ ታሪክ አይደለም። ማስረጃ አምጣ በባል የማመጣበት ታሪክ ነው። ደረቴን ነፍቼ ማወራበት ታሪክ ነው። ሄደው ግን ሁለት ቸርች ዘግቶ ግን ሲባል ግን እንኳን እኔ ተመስገን አይደለውም በሚዲያ የሚታወቀው እዩ ጩፋ ሁለት ቸርች የለውም፣ አንድ ቸርች ነው ያለው፣ ክራይስት አርሚ የሚባል። ዮናታን አክሊሉ ሁለት ቸርች የለውም፣ አዲስ ካህናት ቤተክርስቲያን የሚል ነው ያለው። ስለዚህ ውሸት ነው። ይሄን አስተካክሉ ብዬ እንደገና አስተካክለውታል። ጽሁፉን ተልሜል ላይ ስንት ሺህ ሰው ካየው በኋላ 70 ሺህ ሰው ካየው በኋላ 70 ሺህ ቪው ካየው በኋላ ነው ትላንትና ያስተካከሉት ያንን ጽሁፍ። ልክ አይደለም። በቃ ኢንተርቪው ሰጥቼ አላውቅም። የመጀመሪያ ቲቪው ላይ ነው የሰጠሁት፣ ኢኦቲሲ ማለት ኢኦቲሲ ነው የሰጠሁት። ኢኦቲሲ አላወጣውም፣ ያው የራሳቸውን ነገር ስላላቸው። ዛሬ ቅዳሜ ስለሆነ ዛሬ ነው የሚያወጡት እነሱ። ሳራ ጋር ዛሬ ነው የሰጠሁት፣ በንጋታው ወጣ። ስለዚህ እመጣለሁ። ኢንተርቪው ብዙ ያልሰጠኋቸው ኢንተርቪዎች አሉ፣ እሰጣለሁ። ከዛ በኋላ ግን የትኛውም ሚዲያ ላይ ኢንተርቪው አልሰጥም። የትም ቦታ ላይ መታየት አልፈልግም፣ መኖር ፈልጋለሁ። ክርስትና ህይወቴ ክርስቶስን ይግለጥላለሁ። ላንተ ግን ቃል ስለገባኝ ከይቅርታ ጋር እመጣለሁ ወንድም። አይ ችግር የለም። ያው ከዚህ በኋላም እኮ ምንም ኢንተርቪው አስፈላጊ አይደለም። ኢንተርቪው የሚያስፈልገው ለምንድን ነው? የደብዘዝ ደንገዝ ያሉ ፈራ ተባ የሚሉ ገባ ወጣ የሚሉ እንግሊዘኛ ቋንቋና ፈረንሳይኛ ቋንቋን ትንሽ የተምታታባቸው ሰው እና ለነሱ ንቃተ ህሊና እንድትሆናቸው ነው እንጂ አሁንማ ከዚህ በኋላ ምን ያስፈልግ? እኔ ግን ቃልህን ልክ እንዳልከኝ እኔ በቃ ምንም የሚያስተምር ህይወት አለኝና ነው ገና ነኝ ምናምን ስላልክ በዚህ ፍጥነት ኢንተርቪው ትሰጣለህ ብዬ አልጠበኩም ነበር። ምክንያቱም የሚገርምሽ ይቅርታ አፉ በለኝ። እሺ አፉ ብያለሁ በለኝ። እሱና እዝራን አንዱ ጉባኤ ይዣችን እና 18 ሰው አደረሱት አይሞላም። ቁጭ ብሎ እዛ ኢንተርቪው ሰጥቷል። ማንም ሰው እንዳይቀርጽ ብዬ ማለት እና በጣም ብዙ ክርስቲያኖች ነበሩ የጸኑት። የሚገርም ቃል ነበር ያስተላለፈው እና እጠብቃለሁ ነው ከነገ ከዛሬ ብዬ እሱ ሄዶ ኢቲአርት ላይ ዘጭ አለ። መድኃኒዓለም ምስክሬ ምን አለ መሰለህ፣ እዛ ጋርም የተናገርኩት አለ። በውስጥ አወራሃለሁ። ምን አልከኝ ናቱዬ? አላየሁትም ዲያቆንዬ። እና ብዙ ያልሰጠዋቸው አሉ። ገብቷል። አሁን ከፐርሰናል ላይፍ ጋር ተያይዞ ራሱ ክርስትና ቻሌንጅ ለሁሉም ክርስቲያኖች ይድረስና በር ላይ ቆሞ ለሚያመነቱት መግባት፣ እዚህ እኛ ጋር ላሉ ደግሞ ለመውጣት ያሉት ለመመለስ ያርግላቸው። እሱ ነው ወሳኙ። ምንድነው? እሺ ዲያቆንዬ፣ እዚህ ጋር ፊት ለፊት የሚጻፍ ፎቶ አለ። ኧረ ዲያቆን እዚህ ጋር እያስጨነቀኝ ቆበጾ እሺ ያው ልክ ዩቲዩብ ላይ ሊፖስት ሲል መግቢያ የምትፖስት ፎቶ አለች እና እሷ ላይ ስህተት ተሰርቶ ነው አስተካክለውታል። ነብይ ነበረው ለሚለው አዎ ነብይ ነበርኩኝ። ሄደው ቸርችን መጠየቅ ስለሚችሉ መልሼልሃለሁ ዲያቆን። እና ነብይ ነበር ይላል፣ ነብይ ነበርኩኝ። እና ሳራ ግን ደግሜ በእድሜ እንዳልጠቀም 34 ዓመቱ ነው ብላ ጽፋለች። ከዚህ በኋላ ቁጠሩ አልኳችሁ ነው። ያው እና ይቅርታ ችግር የለም። ያንተን
በነዋሚ ከሰዋለሁ ችግር የለም። በነዋሚ ከሰዋለሁ ፈቃዷ ከሆነ ነዋሚ ፈቃዷ ከሆነ ተማተሙ ያያ የዛን ቀን ማለት ነው እኔን ምሳ ጋብዝሻለሁ ብሎ ስጠብቅ አክቹዋሊ መስቀል ገዝቶ ሸኘሽ። ከዛ ጀለስ ኢንተርቪው ገብቶ ነበር ለካ። ከዛ እኔ ደግሞ ያያ ታውቃለህ እኔ ቀጠሮ ስሰርዝ ቆይ ልንገርህ ያያ መድኃኒዓለምን ልንገርህ ምን እንዳደረኩኝ። ከዛ እኔ እረስቼዋለሁ እኮ ቀጠሮውን እና ከክላስ ቆይቼ ደክሞኛል ነው በቃ ወደ ቤት ገብቼ ልተኛ ምናምን ብዬ ገብቼ ቤት ተኝቼ የሆነ ሰዓት ትዝ አለኝ ማለት ነው እንደቀጠርኩት። ከዛ ደወልኩለት። ከዛ እንዴት ነው ከዛ እስኪ መልሼ እደውልልሻለሁ ምናምን አለኝ። እሰይ ምናምን ብዬ ዘግቼለት ከዛ ለካ ጀለስ ኢንተርቪው እየሰጠ ነበር። ምሳ አስጋብዝሻለሁ ብሎ መስቀል ገዝቶ የሸኘሽንም ንገሪኛ። መቼም ያያ እንዲህ ነው የሚያደርገው። ኧረ ጋብዞኛል፣ ምሳ ጽድት ያለ ምሳ ጋብዞኛል። አንተ እግዚአብሔርን ብፌ ያው የጋበዘኝ አባቴ ነገራችን ላይ በጣም ሰው አክባሪ ነው። ያያ በጣም ሰው አክባሪ ነው። እኔ አንድ ቀን ነው የደወለልኝ። ያያ ስለሆነ እምቢ አላልኩትም። ሩቅ ቦታ ነበርኩኝና መጣሁኝ። ስመጣ ቃሌን አክብሮ ያያ እኔ ካሜራ አልፈልግም ሰዎች እዩኝ ማለትን አልፈልግም ስለው እሺ ብሎ ካሜራ አጥፍቶ ሐሳቤ ላይ ከጨረሰ በኋላ አንድ ፎቶ ራሱ ተቃቅፈን ሳንነሳ የሚገርም ምግብ ጋብዞኝ ነው የሸኘኝና ሰው አክባሪ ነው ያያ። ደግሞ ኦርቶዶክሳዊ ደግሞ እንዳንተ አይነት ወጣት ስላላት በጣም ደስተኛ ነኝ። ያያ በምን እንደምክስህ ግን ታያለህ። ቆይ ደውዬ እነግርሃለሁ። ጌታ በሚገርም ሁኔታ ክስሃለሁ። አንዳንድ ሰዎች መጥተው ምሳ በልተው የሚገርም ፎቶግራፍ ተነስተው ኧረ ተው በእግዚአብሔር። እኔ ጋ ያለው ፋይል እኮ ተሙዬ ወደቂ ነው። ተሙ ወይ ነው አይ ኧረ ተው በለው እባክህ። እኔ ተሙ ያቀኛል ማርያምን አታርግ የምባለው ነገር አላርግም። አይ እሱንማ እኔ እመሰክራለሁ እንዴ። እንደውም ይኸውልህ ኤዲት አድርጌ በደንብ ኤዲት አድርጌ ትፈቅድልኛለሽ ብዬ ላኩላት። ኖ ፈቀጂለት በቃ ተሙ አንተ ከፈቀድክልኝ ችግር የለም እኮ ያው አይ ቆይ ሁኔታውን ታውራኝና ትደውልልኝና ወሰን ነገር ከሆነ በቃ እንደዛ አንዳንድ ኑሐሚንን በጣም ነው መወዳት። በጣም ጀግና ሴት ናት እውነት ማለት ነውና በጣም ጀግና ሴት። በርቺ ኑሐሚን። እሺ እኛ ኦርቶዶክሳውያን እንወድሻለን። ለዛም ነው አንዳንድ ነገሮች ትፈራለች። እቺ እናት ሀገር አሜሪካ እስከትሄድ ድረስ እኮ ነው እኮ ችግሯ። እናት ሀገር አሜሪካ ደግሞ በዚህ ሳምንት አትወጪም። ለካ ተሙ እኔማ ቆድም ያውቃል ማለት ነው። ወይ ዲያቆን ያራጣም ነው ማለት እናት ሀገር አሜሪካ ወሰዱኝና ከዛ እንግዲህ ምን ይደረጋል። በ11 በርዝዴ ነው። ለማንኛውም ያ ብዬ ያንን ጠፋላት መጣ። ኧረ በጌታ ቆይ መች ነው እኔ ልደቴን የናፈቀኝ ለእኔ ራሱ ወይ ነዲያንን ጠርቷላት መጣም ወይ አልኩኝ። ማን ነዲያንን ጠርቷላት መጣም ወይ ታዲያ አንዱን ያደረኝ እንዴ እመጣለሁ ግዴታዬ ነው እና ለሷ አንድ እየነገርኩ ያለው አንተ መጠመቋ ነው ሰማተም አንተ መጠመቋ ነው የሚገርም። ቅኔ ጀምራለች ቅኔ። ኧረ ስለ እግዚአብሔር ብላችሁ ኦርቶዶክሳውያን ነው ይሻላል። አንዱን እኔም እመጣለሁ ያያ እሺ
እኛ ኦርቶዶክሳውያን እንወድሻለን። ታሙ አሳየው እንትን ያልኩትን ያሰራችሁን አየው እንተ ሲያመጣ ያሳየ ኧረ ዞራ እንደዚህ ዋው ጀግና ማሚኒ አረክሽው ያምራል በጣም ጌታን አደረክሽው አንገትሽ ላይ አላረኩትም ጋረጋለሁ በጣም ነው የሚያምረው ዮሐንስ አፈወርቅ ነበር የፈለኩት ቻይንጂ ዋው ያያ ምን አጠፋ ለኔ እስኪ እንትን አሰሪልኝ እስኪ ነው ማሚኒ በነገራችን ላይ እኔ ጴንጤዎች ስም ያጠፋሉ ብዬ እንጂ ማለት ነው ስሜን ሁሉ መቀየር ፈልግ ነበር ተመስገን የኪዳነ ምህረት ልጅ ብዬ ማለት ግን ያው ሰው ሌላ ለሌላ ለጴንጤ ቤት ስም እና ይሄ እንጀራ እንዳልሆነ ነውና የኪድዬ ልጅ ነኝ በጣም ብዙ ነገር አርጋልኛለች ኪዳነ ምህረት ብዙ ረድታኛለች ብዙ ጸሎቴን ሰምታለችና ኪዳነ ምህረት የሚል አጽፊልኝ እህትየው ጴንጤ ፖለቲካ እንዳይሰሩበት ነው ስሜን ያልቀየርኩት እኔ ስማተሙ ከተመለሱት ውስጥ ማለት ነው ልቤ ይርፍ የሚልብህ እኮ አንተ እኮ ተመስገን ነው አንድ ጊዜ እኮ እኛን ነው እንኳን ቀልቀል ብለህ ማለት ነው ኪዳነ ምህረት ሰዷን ይዘህ ሰሚነሽ ትላለህ ያ ገድን እንኖረዋለና መኖር አለብን ሌላው ያውራኛ እንኖር ብለን እኮ ነው እዛ እሱ ገድሉን ያንበበው እኛ ደግሞ በገድሉ እንቀጥል እኔ ምልሽ እውነተኛ ገድል እንጋደል እሺ ጂቱን እምቢ አለሽ አልመጣም ማለት እኔ እንደውም በቀደም እየሳኩ ነበር ጭራሽ አንተ ካንተ ፍቅር ይዟታል መሰለኝ ለዛ ነው መጣራህ ምናምን ይልታል በስመ አብ ወልድ መንፈስ ቅዱስ ደሜ በቀደም እንደዚህ በስመ አብ ሲል ማለት ነው እግዚአብሔርን እየገረመኝ ነበር በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን ክርስቶስን ይሄ በጣም መንፍቅና ነው በመድኃኒዓለም እኔ በስመ አብ እንዴ ኧረ በስመ አብ ተው ኦኬ አንቺ ስሙ አፍቀርሽ መንፍቅና ነው ኧረ በስመ አብ እንዴ ያው ክርስቶስን እንዴት ተደርጎ እንዴ አንቺ እንስራዋን ሰብራ ወደ ከተማ ገባችዋ ሴት ነሽ እንዴ ኧረ እንዴ አስበው አንተ ስድስተኛው ሰው ላመጣ ና ግባ ፓፓ አኬሳቢ ሰማ ሰምዬ እኛ ሶላ ለዛ እኮ ነው ያቺ አምስት ባሎች ይሙቱባት አረ ስለ መድኃኒዓለም እኔ ማንም አልሞተብኝ ገና መች አገባው አያው አሎን እደውልልሃለሁ ያየ አስባለሁ እንዳልኩ አንቺ በተክሊል ነው መታገቢው ስለተነጋገረን እግዚአብሔር ያዘጋጃላል ልክ የመስዋዕቱ በክ እግዚአብሔር ያዘጋጃል እንዳለው ላንቺም ትልቅ ስጦታሽን እግዚአብሔር ያዘጋጃል በተክሊል ነው መታገቢው አይደል ከመዝሙር ያሬድ በኋላ ደግሞ የደጃፍ ስጦታ የሚባል ደግሞ አለ ከጎንሽ የደጃፍ ስጦታ የሚባል አለ ታውቂያለሽ እኮ ስርዓት አድርጋት ሰማ በተክሊል ማግባት ትችላለህ ማን ነው እና ከተጠመቀ በኋላ እኮ በቃ እንዳዲስ እኮ ነው እንግዲህ ይሆናል ደበረ ያያ እንደዚህ ሶላ ተጀመረ ሰባተኛ የመረኝ ይሆናል ልደት አላለም ስማ እኔማ በግድ ነበር ችግር የለውም የቤተ ክርስቲያኗ ነው ችግር የለውም የተክሊል ብርሃኗ በእኛ መሃል ብርቱ ረቂቅ አንድነት እየበኝ በተክሊል ማግባት ከያሬድ በኋላ ናፈቀር ሁሉም በቁርባን ነው የሚያገባው የምር ግን ቆይ ስማኝ ያያ እግዚአብሔርን ሌላ ሃይማኖት የነበረ ሰው ሲጠመቅ በተክሊል ማግባት እንደዚች አይነት
ኖኒ በዛ ሴንስ አይደለም የተናገርኩት እኔ በዛ ሴንስ አይደለም እኔ ነው በተክሊል ትችላለች ኑሐሚን ታውት አሬ ለዛ አይደለም ለኔ አይደለም እኔማ ችግር የለውም የሆሳዕና ዕለት የምናደርገው ዘንባባ አለ አይደል የእሱን አክሴ ማድረግ ይችላል የምርን ያንብበል አንተ ታሙ ለምዶ ዝም የምትለው ድንግል ከሆነ ይችላል ማግባት የስጋ ድንግል ናግባ ታዲያ ና ምን ትሰራለሽ ናግባ ወይ መድኃኒዓለም አንቺ ሲፈቀድለታል ያያ በተክሊል ማግባት ማን አኬ ይፈቀድለታል በተክሊል ማግባት አልሰማው ማን ይፈቀድለታል አራ ይፈቀድለታል በተክሊል ማግባት ያልከው ኧረ በስመ አብ ረቡኒ እንደ ራሱ እንትን በለው እኔ ይቅርታ አድርጉልኝና እኔ አኬን የምጠብቀው በእውነት ጵጵስና ላይ ነው አግባ ፓፓ እንትን እንዳትል እኔ ወደ ቁምስና ወደና አባ ገብረ ኪዳን አይነት ጸጋ ቤት ደስ ይለኛል እንደ ዶክተር ቴድሮስ በስመ አብ ቢያው እግዚአብሔር ይከብራል ምን ነው ደበረሽ እኛ እንዲባርከን ነው የምንፈልገው ማርያምን አኬ እና አግብቶ ይመንኩስ በቃ አንቺ ግን እንደዚህ እንዴት ነው ኖ መድኃኒዓለምን ወይ ክርስቶስን ኧረ እኔ አንተ እኮ አይ እንዴ አኬማ እንትን ይባል አኬ ይባርከን እንደማውና ገራስኪ ነው እኔ ልመነኩስ ነው እንትና ነው ወቃችሁት ዶክተር ቴድሮስ ዲያቆን ዶክተር ቴድሮስ አቦሽ እሷም ወደ ምንኩስና ሄዷል እሺ እኔ አንድ ልጅ ያለች ከሷ ጋር ሰው ሜዳይጂ ታሙም እንግዲህ በቅርቡ እኔ ድቁና እየተማርኩ ነው ማደግ ነው የምፈልገው እየተማርኩ ነው ድቁና ኧረ ላሽ እኔ አላልኩም ያያ ይቻላል ብለው ትይልሽ ሞራል ሰጥተው እንዳልክ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን በግዕዝ ተናገር ሲባል ስለ ኢየሱስ እናወራለን። እዝራኤል እንዴት ነህ አባት? ሰላም ነው? ዘማሪ እዝራኤል ለሚካኤል አውራ እንጂ እዝራኤል እንኳን አደረሳችሁ። እንኳን አደረሰ። የሚገርመው ኑሐሚንን እንኳን ደስ ያለሽ አላልኳትም ነበርና የሚገርመው አንድም ቀን ገብቼ አላውቅም ቲክቶክ ላይ። ለዛ ነው መሰለኝ አላገኘኋትም ፊት ለፊት። ለዛ ነው እንኳን ደስ ያለው እንኳን የኛው ሆንሽ አላልኳትም። ኑሐሚን በጣም ደስ ብሎኛል። የኛ ስለሆንሽ ብቻ ደስ ብሎናል። በጣም ክርስትና መታደል ነው በእውነት ዝም ብሎ የሚገኝ ነገር አይደለም፣ ሽልማት ጭምር ነው። አንቺን የመሰለ ልጅ ደግሞ እግዚአብሔር ስለሰጠን በጣም ደስ ብሎናል። በተሙ ስንደሰት አንቺን፣ በአንቺ ስንደሰት ሌላውን ደግሞ አሁን ቀጣዮች ብዙዎች አሉና እግዚአብሔር ይመስገን ስለ ሁሉም ነገር በጣም ነው ደስ ያለኝ። ያያዬ እንዴት አለ ወንድም አለም ክንዴ እንዴት ነህ? ዝማሬያችን እንዴት አየው? በስማም በቃ እኮ ዘማሪ ጎልድ ሰላም እያለ ነው። ዘማሪ ጎልድ ሰላም ጎልድ ይቅርታ ጠይቄያለሁ። ጎልድዬ አንተ ሲሆንማ ቪዲዮ አረጋለሁ። እዝራኤል እንዴት ነህ ልኝ? እዝራኤል ሰላም ብያለሁ። ሰላም እና ኑሐሚ እዝራን የምትጠይቂ ጥያቄ የለም? አረ ያው ሲዘምር ይመልስልኛል ብዬ ነው እንጂ በጣም ደስ
ትላንትና ያያን እያሰብኩ ነው ያልኩት ልደታ ስትሆን ለልደታ ያለውን ፍቅር ስለማቀው በቃ አዲስ አበባ ባለመሆኔ ሁላ ተቆጨው። አላባ ነበርኩኝ። አላባ እኔ ያደኩበት ደብር ላይ ነው ልደታ። በጣም የሚገርም ፕሮግራም ነበር። እዚህም ግን በቃ እዛ ነበር ልቤ። ምን አለ ባገኟቸው እያልኩ ነበር። አየው አርደሱ በስማ በጣም እኮ ነው የሚገርመው። የቀረ የለም በቃ ከነዋሚት የቀረ የለም። የሚገርመው በነገራችን ላይ ዝራ የዛሬ ዓመት እኮ እስር ቤት ነበርኩ። አይኖ አውቃለሁ። በዚህ ሰዓትማ የእስር ቤት እንደነበር ካስተውሳለሁ። ንፍሮና ቂጣ በማግስቱ ነበር ይመጣልኝ። እንግዲህ አያ እግዚአብሔር ታሪክን ስለሚቀይር መቼም ታሪክ ቀያሪ አምላክ ስላለ አምናን ያሳለፍክበትን እንድትቆጭ አድርጎ ይኸውና ዘንድሮን በባማረ በሰመረ ሁኔታ ጎልዳት እዝርሽ ዘማሪ ኑሐሚንም ተሜም አይ በዚሁ ሞራል ስማ ያያ ጎልድዬ እንዴት ነህ? ሞራል መዝሙር ይሰጠው፣ ሌላ መዝሙር የምስጋና መዝሙር ይሰጠው። ደግሞ አንድ እየዘመረ ነው። ይበልላችሁ አንድ እየሰራ ነው። ይበልላችሁ የቱም ነገር ሳይገባኝ ምሕረትህ ረዳኝ። የቱም ነገር ሳይገባኝ ምሕረትህ ረዳኝ። ተመስገን አምላኬ ዛሬ አዲስ ነው ታሪኬ። ተመስገን አምላኬ ዛሬ አዲስ ነው ታሪኬ። ሸፍታ ነበርኩ አሳዳጅ የማልጠቅም የማልበጅ ስትፈልገኝ አገኘኝ በደማስቆ። ማንነቴ ተበላሽቶ ወድቆ ቀየርክልኝ ስሜን አደስከው ዘመኔን። እንድኖር ካንተ ጋር አበርታኝ እግዚአብሔር። እንድኖር ካንተ ጋር አበርታኝ እግዚአብሔር። የቱም ነገር ሳይገባ ምሕረትህ ረዳኝ። ተመስገን አምላኬ። ሪካርድ አድርገው ፖስት እንዲያደርግ ነው ጆሲ። እስቲ እንግዲህ የትኛውን እንሰራዋለን ብለን እናስባለን። እዝርሽ ራሱ አየሁ አዘጎች ኧረ ጎልድ ያበደ ነው በእውነት። ይሄን ደግሞ በጣም ነው የሚገርመው። ሪከርድማ ተደርገሃል፣ ሪከርድ ተደርገሃል። እንደው ኧረ ትንሽ ታገሱን ሳይሰራ በልደታ በልና የሆነ ነገር በላ የኛ ሰው ታውቃለህ። ስማ የልደታ ግጥሙ ላይ አስታውስ። ጎልድዬ ሰላም ብያለሁ ወንድሜ። ሰላም ነው አለሁልህ። እንዴት ነህ? እግዚአብሔር ይመስገን ወንድም አለ። ሁላችሁንም ሰላም ብያለሁ። እሺ በጣም ይቅርታ ጠይቄያለሁ ጎልድዬ። እሺ ወንድሜ በጣም ነው የምወድህ። ይቅርታ ጠይቄያለሁ። በጣም ነው የምወድህ። ይቅርታ ጠይቄያለሁ ለመዝሙሩ ድምፅ ኧረ ችግር የለም ስላዳመጥኩ። ምንም ችግር የለውም። ገና ስንት መዝሙር ይሰራል። ስላዳመጥኩ ራሱ ይቅርታ ጠይቄያለሁ ለራሴ። አይ ወንድሜ ተው ተው። ስማ ያያ ተሙ ያደረገውን ሰምተሃል? ባለፈው የሆነ ጉባኤ ይዘነው ሄደን እሺ እኔ እናንተ ከፊት ቁጭ ብለን የቤተ ክርስቲያኑ አለቃ አጠገባችን እኔ እናንተ አጠገብ ነበረ የተቀመጠው። ከዛ ቀጥ ብሎ መጣ ተሙ፣ አንተን ጨበጠህ፣ እኔን ጨበጠኝ። መነኩሴው መስቀል ሲያወጡ እጁን ከፍ አድርጎ ተው ዝራ እንደተሸማቀቅኩ መቼም አልተሸማቀቅኩም። ዝራ ጌታ በህይወቴ ግንባሩን አስጠጋሁት እኔ ጥቀስ አድርጌ ወይኔ ጌታ። ከዛ የኛ ነው ዋሻው እምነቱ መስቀሉ ላይ ስማ ትናንት አብሮ እንደ በልደታ ሳንቀጣጠር የተገናኘ ነውና ምስክርነት ትሰጣለህ። እሺ ችግር የለም አለኝና መጀመሪያ ምንድነው የምለው ንገረኝ አለኝ።
መጀመሪያ ሄደህ ጳጳሱን ተሳልመህ ከዛ ወደ መድረክ ትመጣለህ። በስመ አብ ትላለህ ምናምን አልኩት ማለት ነው። እሺ አለ። ከዛ አጋጣሚ ሆኖ ታቦቱ ውደት እያደረገ ፕሮግራም መሪው ጠራው። እኔ ፈለኩትን ታቦት ቆሞ ነበር፣ ግን ፕሮግራም መሪው ጠራው። ሲጠራው እኔ አጠገቡ ነበርኩና እሱ ልቀርጽ የዘጋጀው ነበር። እኔ ምን ያያ ቤት ጳጳሱ እኮ የሉም ማንን ነው መሰለኝ። ከዛ ዞሮ ልደት እየከባረች ሄዶ ተሳልሞ ሊመጣ ዞሮ እንዴ የትም አልመጣም ብለው ያያ ለዚህ እኮ ነው እንዳይደገም እኮ ነው የዛለት ያላበኝና ያንቀጠቀጠኝ። ይኸውልህ እዝራ አጭር ነው አይደለ? እንዴት ተንጠራርቶ አንገቴን እንደያዘው እኮ በታይ የዛለት አለቃው ነጭ በነጭ ስለለበሰ በቃ በደንብ ከልጅነቱ ጀምሮ ኦርቶዶክስ መስሏቸዋል ኖርማሊ እና ብዙም እንትን አላሉም ነበር መጀመሪያ። ከዛ ነገርኳቸው አይ አዲስ ክርስቲያን ስለሆነ ነው አዲስ ኦርቶዶክስ ነው ምናምን አልኳቸው ነው እንዴ አሉና በዛ ነው የታለፈው እንጂ ተጠርተ ግሳጼ ይሰጥ ነበር በጣም አሁን ለዚህ ነው እኮ ያያ የትም ሲጠራኝ እኔ የለውም እለዋለሁ። ምሳ ሰዓት እንኳን ምሳ ልጋብዝ እንኳን ሲለኝ አይመቸኝም እለው እኮ ለዚህ ነው። ቀስ በቀስ ነው የሚለመደው ይታወቃል። እንኳን ተውዬ እኮ ጉባኤ ስጋብዛት አላጨናንቃት ተውዬ አላጨናንቃት እና እዝራ አይዘምርልንም ወይስ ነው? የትኛው መዝሙር ነው የምትፈልጊው? እሱ ደምጣ በሩ ክፈቱልኝ የሚል መዝሙር የለንም። ድብን በል ጠላቴስ ሚል ስሚ፣ የፕሮቴስታንት ዋናው እኚህ ቄስ እንትና ጠይሙ ሰው ያጭሩ እሳቸው እዚህ አጠገባችን ናቸው። ዘምራ እዝራዬ የሚገርም አላባ ነኝ ያለሁትና ቁጥር አንድ መዝሙሬን አውጥቼ እዚህ ሲሸጥ በሚኒባስ ምናምን ነጌጡ ታስታውሳለህ? እነ ምስክር ምናምን ነገር በሚኒባስ ነው የሚሸጠውና የሀገራቸው ልጅ ስለሆንኩኝ እንዳለ ከጫፍ እስከ ጫፍ ድረስ ሰው እየተከተለኝ ነበረ ምናምን ነገር ሲዲዮ የተሸጠውና ከዛ በሳምንቱ ጉባኤ ተዘጋጅቶ እኔ መጥቼ ከእርሱ ጋር ሆኜ ያሸነፍኩት የሚል መዝሙር አለ። ያሸነፍኩት የሚለው እና አላባራ ያለው የመከራ ዶፍ ምትል ቨርስ አለች መዝሙሩ ላይ። አላባራ ያለው የመከራ ዶፍ ምንጩ ተገዝቷል በእግዚአብሔር መዳፍ ነው የምትባለው። ቆይ ስማኝ። ከዛ አላባራ ያለው ነው የሚለው መዝሙሩ እና ሲዘመር በጣም ድምጻዊ ናቸው ከፊት ይቆማሉና እኔ ማይኩን ይዤ አላባራ ያለው ስል እነሱ አላባራ ያለው የመከራ እና ቴዲ እየዘመሩ ነው። ልጁ ቀድሞት ነው ቢል ቆንጆ ነው። ይውረድ ከአውቶቢስ ላይ አይ ደግሞ ይውረድ ካጠሩ ላይ ቴዲ ማይኩን ይዞ ሽሮ ሜዳ አልደረስክም። በጣም የቃላት እንደዚህ መገጣጠም ሰው እና ልጁ ሲጠይቀው ቴዲ እኔ አለ በፍጹም እስከ ዛሬም ድረስ የምዘምረው ይውረድ ከአውቶቢስ ላይ ነው ብሎ ይውረድ እና ለምንድን ነው ይባላል? ጴንጤዎቹ በየባሱ እየገቡ ይጮህ የለ እና በየአውቶቢሱ በየፌርማታው እየገቡ ስለሚጮሁ እሱ የመሰለው ይውረዱ ከአውቶቢስ ላይ ነው ማርያም። በጣም ነው የሚገርመው። ደስ ብሎኛል ስላየኋችሁ። ኑሐሚን የዝራ አንድ ልንገርሽ፣ የዝራ የመጀመሪያ መዝሙር ወጥቶ ሕፃን ነው ኑሐሚን
የስንት ዓመት ልጅ መስሎሻል ሲያወጣ? ጺም ምናምን የለውም እኮ ያኔ ሕፃን ነው። እና መዝሙሩ በጣም ቫይራል ወጣለትና ብሩ በጣም እጁ ላይ በዛበት። አይ በቃ እኔ ልብስና ሱሪና ከረሜላ ከገዛችሁልኝ ይበቃኛል አለ። ብሩ ስር ሲባል እስኪ እግዚአብሔርን ለነገሩ እንዴት ነው እንደዚያ ታዋርደኝ። ተው ግን የምር ያቺን አጫታቸው በእንትን አገልግሎ ሰው ሲያገለግል እኛ ቤት ካገለገለ በኋላ እንደዚህ በፖስታ ተደርጎ ያው ዝም ብሎ የትራንስፖርት ተደርጎ ይሰጣል። እና እዝራኔ 11 ዓመት 12 ዓመት ምናምን እድሜው 12 ዓመቱ በጣም ትንሽ ነበር። እና ለሁሉም ተሰጠ። ለነ ፋንትሽ ለነ ምንድሽ ምናምን ተሰጠና እሱ ጋር ሲደርስ ያው ሕፃን ልጅ ነው ምንም አያደርገውም ብር ብሎ ማለት ነው። በፊት ዱላ ብስኩት የሚባል ነበር። እሱን እሱን እንዲየበላ እኔ ግን ማረሳው ምን እንደሆነ ታውቃለህ? ያያ የሚገርምህ አንዴ ከአዲስ አበባ ምንድን ነበር የምትባል ከተማ መሰለ ምንድን ነበር ይሄ ከቡስካው በስተጀርባ የተጻፈበት የመጽሐፉ ምንድን ነበር ሀገሩ መሰለ በነታ ምናምን ልክ ኬንያ ድንበር ነው። ብቻ ሐመር ሆኖ ኬንያ ድንበር የመጨረሻው ከተማ ናት። አፄ ኃይለ ሥላሴ ከዚህ በኋላ ኬንያ ነው ከዚህ በኋላ ኢትዮጵያ ነው ብለው ምናምን ያስቀምጡት ድንጋይ ያለበት ቦታ ነውና ምን መሰለ ስሙ ጠፋብኝ። ሐመር ሆኖ ከሐመር ትንሽ ወደ እንትን ይላል ወጣ ይላል። በነታዎች እንትኖች ናቸው መሰለኝ ራቁታቸው የሚሄዱ ናቸው። ብቻ የሁለት ቀን መንገድ ነው። ከአዲስ አበባ ስትሄድ አርባ ምንጭ ታድራለህ። ከአርባ ምንጭ ጂንካ ሳትገባ ወደ እንትን ኦሞራቴ የሚባል ከተማ እና ፍጹም ምናምን መምህር ፍጹም የኡራኤሉ ካስታወስክ እኔ ልዑል ሰገድ ምናምን ሐዋዝ ሆነ ምናምን ነው ይሄድ ነውና ከዛ እዛ 3 ቀን አገልግለን ወደዚህ ደግሞ ስንመለስ ኦሬዲ ሳምንት ነው የምንቆየው እና ለሁሉም በእንትን በፖስታ ተሰጣቸውና የወሰደኝ ሰው በጣም በቃ እንትን ስላለ አረ ለእዝራስ ዝም አልከው እኮ ለእዝራስ ምናምን ሲሉት ዋናው ይሄ ጉባኤውን ያዘጋጀው ሰውዬ እንዴ እሱ ጻና አይደል ከረሜላ ምናምን አሰጡትም ምናምን አለኝ ማለት ከረሜላ በህይወቴ ማረሳው የሱን ነው። በቃ እሱ ያሰበው እኔ ልጅ ስለነበርኩኝ ዝም ብሎ የአንድ ሳምንት ሄጄለት ዝም ብሎ ሊለቀኝ ነው ያሰበው። ብቻ በጣም ማረሳው ይሄ ታሪክ ነው። እንትንስ ጉራጌ ሀገር ሄዳ አንተ አለ ጉራጌ ሀገር በጋሻው አንተ ምናምን ሆናችሁ ልታገለግሉ ይላችሁ ቀሲስ ብሩክ ነው የነገረኝ። እና ሄደው አሉ ጉራጌ ሀገር ነው እና ከመሸነ ገቡት እና ጠዋት ውድ ቅዳሴ ገብተው አስቀድሰው ህዝቡ ግልብጥ ብሎ እነ በጋሻው ይመጣል ተብሎ ግልብጥ ተብሎ እየጠበቃቸው ነውና ጠዋት ህዝቡ ግጥም ብሏል። ከዛ በጌ ማይኮና ዘና በዛ በሚያምረው ጉሮሮ ድምጹ ኦርቶዶክስ እያለ በነበረው ድምጹ ይሰብካል። በቃ ይሰብካል ጌታ እግዚአብሔር እያለ በቃ ህዝቡን አብሎ ያደመጣ አብሎ እግዚአብሔር ይባርካችሁ ዝም በመቅደሱ ያቆያችሁ ዝም ሰው አሚን አይደል? አሬ ሶሙናል ሌሎቹ አገልጋዮቹ ካህናት ስብከተ ወንጌሎቹ ጠቅላላ ሰንበት ቤት ነው ያሉት። እሱ ብዙ ላለመበተን ብሎ ነው የሚያስተምረው። አንድ አማርኛ ይሰማል ማለት አማርኛ የሚሰማ ሰው የለም። ያን ሁሉ ሳጮጮ ከዛ በጣም ተናዶ በቃ በራሱ ተናዶ እንዴት ምናምን ብሎ ከዛ በኋላ ሰውየው በጋሻ አስተማሩን ትምህርት ሰውየው በገዛ ቋንቋቸው ሲነግራቸው ሰዎቹ ፍርፍር ብለው አይሞቱም። መሳቅ እንደዛ ነው አብዛኛው ቦታ ላይ የክፍለ ሀገር ይሄ ነው ያገልግሎት። በስማ ግን ደስ ይላል። ብዙ ትዝታዎች አሉ። ብዙ አገልጋዮች የተባረኩበት አገልግሎት ነው የክፍለ ሀገር። እኔ አንድ ታምር ልናገርና ይብቃኝ። ትዝ ይላል እስራኤል በፊት ፍቄ ዘማሪ ታዲዮስ ምናምን በቃ የክፍለ ሀገር ስንሄድ ያኔ በካሴት ነበረ መዝሙር። በጣም የሚገርመኝ ነገር ልንገር፣ በካሴት ነው። ቤታቸው ቴፕ የለም፣
ግን ካሴት ለመግዛት ግድያ አዎ በቃ ይሰማሉ። መድረኩን በሙሉ እዛ አምጣለን ምናምን። ይሄን ጨዋታ አዳምጪ ነዋሚ። ይሄ ዝም ብሎ ጨዋታ አይደለም። እኛ ውሻ እየበላን እየሰማሁት ነው ወንድም አለም እግዚአብሔርን እየሰማሁት ነው። ይኸውልሽ እዛ ክፍለ ሀገር ካሴት ይዞ ይኬዳል። ነዝራም እነ ፍቄም ቸርነት ሰናይ ምናምን መዝሙር ከዘመሩ በኋላ ካሴት ይዘው ይሸጣሉ እዛ ክፍለ ሀገር። ከዛ ካሴቱ ዘምሮ ሲጨርሱ ካሴት እንደዚህ ሲባል በቃ ገበሬዎቹ በቃ ሁሉም ተሻምተው የሚገዙት። ከዛ ገዙና በሉ ዛሬ እኔ ቤት ናችሁ ሻይ ቡና የምትሉ ስለ አንዱ ገበሬ ይዟቸው በቤታቸው ቁጭ ይላሉ። ከዛ ቡና ይፈላል፣ ምግብ ይቀርባል፣ ብሉ ጠጡ ይባላል ምናምን። ከዛ ፍቄ ጠየቃቸው፣ ዘማሪ ፍቃዱ አማረ አባታችን አቤት እቤቱ ቴፕ የለም ቅድም የገዙት ካሴት ምን ሊያደርጉት ነው አላቸው። የምን ቴፕ ነው የምታወራው? ና አሉትና ይዘውት እጁ ይዘው ሄዱ። እሱ የፈለገ የጠበቀው ቴፕ ያሳዩኛል ብሎ እኮ ነው። እነሱ ካሴቱን ጎተራ ውስጥ ጨምረውታል። ጎተራ ውስጥ ማለት እግዚአብሔር ይሄን ይበል። እግዚአብሔር ምስክሬ በጣም ነው የሚገርመው እኮ እምነታቸው። ግን በእውነት እግዚአብሔር ምስክሬ ቴፕ ሀገር ያሉ ሰዎች ጎተራ ውስጥ ከተወጣ ካሴቱ እህሌን እንዲባርክልኝ ምናምን በጣም ያምናሉ። የእግዚአብሔር ቃል እንደሆነ ስለሚያምኑ እኛ እኮ ከተማ ያለን ሰዎች ነን። በጣም የማይሰበር እንጂ እነሱ በአንዲት ቃል በጣም ኢቭን ለአገልጋይ ያላቸው ለአባቶች ያላቸው ነገር በጣም ትልቅ ነገር ነውና በጣም ነው የሚገርመው። እንደ እምነታቸውም ነው የሚሆነው። ትልቁ ነገር ምንድነው? በእንተኔ አንድ ትልቅ ማየው ነገር ሰው ውስጡ ላይ ባለው እምነት እንደ እግዚአብሔር እንደሚረዳው ነው ያየሁት። አብዛኛው ገጠር ላይ ያለ ህዝብና በቃ በባዶ በምንም በሌለበት ቦታ እግዚአብሔርን አምኖ ይወጣል፣ እግዚአብሔርም ያደርግለታልና ይሄ ጸጋ አለኝ። በጣም ማርያም በጣም ትልቅ ትምህርት። እንደ ዛሬው በፕሌን አልነበረ የሚሄደው። በርበሬ ጭኖ የሚሄድ መኪና አለ፣ ሲመለስ ደግሞ እህል ጭኖ የሚመጣ መኪና አለ። በእንደዚህ ነበር የምንሄደው ክፍለ ሀገር ሲገለገል እና አንዴ ቸርነት ሰናይ ፍቄ ሆነው በፍየል ጭኖ የሚመጣ መኪና ተጭኖ ሄዱ ከፍየሎቹ ጋር አብረው ውስጥ። ከዛ እዛ ሄዶ በከብቶች በረት የተወለደው ጌታ ምናምን እያለ ዘመረ። እዚህ ራሱ የከብቶች በረት ሆነ የለ እንዴ ያሉት ፍቄ ደግሞ ሩላር ኤሪያ ነው የሚሄደው። ሲሄድ ራሱ ፍቄ ብዙ ጊዜ የሚገርም ሪስክ ያለበት ቦታ በጣም በቃ በጣም ጫካ ውስጥ ምናምን አልፎ ነው የሚሄደው። የፍቄ አገልግሎቱ በጣም ነው የሚገርመው። አንዴ ታውቃለህ አይደለ? ፈረስ እኔ በጣም የተገረምኩት በፈረስ ቁጭ ብሎ ፍቄና መምህር ማነበሩ ቤተ ክህነት አሁን ያለው ፍቄ ጋር በጣም ብዙ ጊዜ የሚሄዱ ፋንታገላው ሆነው ፈረስ ላይ ፈረስ ላይ ፍቄ ነጩ ፈረስ ላይ ነው የሚቀመጠው ብሎ ነጩ ፈረስ ላይ ይቀመጣል። ፋንታገላው ጥቁሩ ፈረስ ላይ እና ድንገት የሆነ ጫካ ላይ ሲደርሱ ፈረሱ ፈርጥጦ ጫካ ውስጥ ይገባና ይጠፋባቸዋል። ፍቄ በጣም ትልቅ ጫካ ነው። በዛ ላይ ደግሞ በጣም ጅብ ከተማው ላይ ሀገሩ ላይ ገጠር ነው። ጅብ በጣም የሚያስቸግርበት ሀገር ነው እና ለ7 ሰዓታት ያህል ፍቄ ሲፈለጋሉ። በቃ ከተማው ላይ ሰው ተፈልጎ ወጣቶቹ በቃ ጅብ እንዳይበላ ቢያንስ በቃ እንዲጠብቁት ዞሮ በቃ ዙሪያውን ሙሉ ሰው በሰው ሆኖ ቢፈለግ ጠፋ ፍቄ። በዛ ላይ እልም ያለ ዝናብ ዘነበ ማለት ነው። ከየት ይገኝ እሱ ለካስ ፈረሱ በዚህኛው በኩል ሲያስወጣው በዛ ሲገባ ፈረሱን መቋቋም አቅቶታል። ኦሬዲ እንጨት ይዤ ያለ እንደዚህ ረጅም ሰዓት እንጨት ይዤ ፈረሱ ላይ ቁጭ ብዬ ቆየውኝ አለ። በጣም ለረጅም ሰዓት። ከዛ ልክ ዝናቡ ጋብ ሲል ፈረሱ በራሱ በኩል ፈርጥጦ የሆነ መንደር ውስጥ ገባው። ደክሞኝ ነበረ። እዛ መንደር ጋር ስደርስ ሰዎች ምናምን ያዙኝ አለ። ከዛ ሰዎች ተሰማርተው ሌሊቱን ሙሉ ሲፈልጉኝ አድረው ልክ ሲነጋ ቤተክርስቲያን በር ላይ እዚህ መንገድ ላይ ያገኙት ሰዎች ይዘውት ሄደው እዛ ቤተክርስቲያን በር ላይ ወሰዱትና እነሱም ሲፈልጉ ነበር። ጅብ በጣም ኃይለኛ ጅብ ስለነበረ እና ፍቄ በጣም እንደዚህ አይነት ቻሌንጅድ በሆኑ አገልግሎቶች ያለፈ ሰው ነው።
ዘማሪ ፍቃዱ አማረ በጣም የሚገርም አገልጋይ ነው። አሰቃይቶኛል። እኔ የደብሬ ልጅ ነው፣ አንድ ደብር ነን። በጣም ነው ያሰቃየኝ። በቃ ፍቄ የሚያወስደኝ ቦታ የለም፣ የማይወስደን ቦታ። ያው እዚያ አይወራም እንጂ እንትኑን ታውቀዋለህ። ዘማሪ ታዲዮስ ባህራን እኔ እሱ ነው ለመጀመሪያ ጊዜ እዛ ለመጀመሪያ ጊዜ ወሰደን እሱ ሳም ሪስክ ከላሊበላ አሸተነ ማርያም ከበሮ አሸክሞ እያዘመረን ከላሊበላ አሸተነ ማርያም ድረስ ወሰደን እሱ እና በጣም ነው የልጅነት ጉልበቴን የበዘበዘው ዘማሪ ፍቃዱ አማረ ነው። እና ይሄን ይመስል እንደዚህ ነበረ የምናገለግለው በፊት። ካሴት ወጥቶ በየመኪናው እየዞርን ነበር የምንሸጠው። እኔ ያን ያልተወለድኩም ያያ በዩቲዩብ ዘመን መተሽ ነው አንቺማ። አንቺ ቁጭ ብለሽ ቲቪ ላይ እንደዚህ በነገራችን አገሯ ጎንደር ነው እኮ እዝራይ። ዋው ገርማል በጣም እና አንድ መዝሙር ዘምርልንና እንውጣ። እኔም ባትሪ ልጨርስብኝ እንትን አይተለምረኝም አይሰለቸኝም ከቶ አለች ኑሃሚ መረጠች። ሚዩት አድርጎት ካሁን ጸጥታለ ቶን ለምን ያያ ለምን ቶኒ እንትን አታረገውም? ምንድነው የሚባለው ይሄ ማይክ ይዘት ኢንተርቪው የለም እኮ ሳውዝ አፍሪካ ነው ያለው። ኦኬ ነው እንዴ? ቶኒ የክርስትና አባቴ ኑሃሚ ያያ የክርስትና አባቱ ነኝ። ወይ አባቢ የክርስትና አባቱ ነኝ የቶኒ እሱ ነው እጄን ያዘው። እዚህ መጥቶ ነበር እና እግዚአብሔርን በጣም ደስ የሚል ጊዜ ነበር። ቶኒ እንዴት ነህ? እንደት ነህ? አንተ ሰውዬ እንኳን አደረሰ። ሰላም እንኳን አደረሳችሁ ሁላችሁ። ስማ ያያ ቶኒ ያደረገውን ሰምተሃል? የክርስትና የሚጠመቅበት ቀን ላይ ሱቁ እሱ ወደኔ መጥቶ ሊጠመቅ ወደኔ መጥቶ ቶኒ ከዛ ሱቁን ሌቦች ሊዘርፉ በጣም አስቸገሩት። አስጠብቆት የመጣው ልጅ ይሄው መጡብኝ በዚህ በኩል ሊተኩሱ ነው ይላል። ከዛ አረ እዝራ ምን ላርግ 12 ሰዓት ሆነ፣ 1 ሰዓት ምሽት 2 3 ሆነ። ከዛ ደወለ አባትዮ ያጎትዮ ደወለና እኔም የለውም ሰርግ ቤት ነኝ እንግዲህ ሱቁ ከተዘረፈ አንድ ነገር ነው በቃ ምንም ላደርግ አልችልም ልደርስ አልችልም አለው። ከዛ 7 ምሽት 5 6 ሰዓት ሆነ 7 ሰዓት እንደዚህ እየተጨቃጨቅን እየደወለ ሌቦቹን እንደዚህ ዝጋው ሲባል ምናምን እየዘጋው 8 ሰዓት ሆነና 9 ሰዓት ቤተክርስቲያን ልንሄድ ስንል አረ እዝራ በጣም በቃ ሱቁ ከተዘረፈ ከባድ ነው አለ። ግን በቃ እንደምንም አለ። የዛን ቀን አንደኛ የሆነ በዓል ነበረ፣ ሁለተኛ ሰርግ ነበረ እና ጥምቀት አለ። አይተ ከሆነ ቤተክርስቲያናችን ስርዓት ጥምቀት ሰው የሚጠመቀው ከቅዳሴ በፊት ነው። በቃ ቅዳሴ ሊገባ ሲል ጥምቀት የሚጠመቀው ለምን የሰርግ ካለ ደግሞ የሰርጉ ይቀድማል፣ የሰርግ የተክሊሉ ፕሮግራም ይቀድማልና ስማ አለኝ ስለው ወይ ማህሌቱንና እንትኑን ወደፊት አርግ አዘግይተው እኔን ቅድሚያ አጥምቀውኝ ቢሄድስ አለኝ። ነዳጅ የሚቀዳበት ሌላ ቀኑና ሊሰራ ነበር። አዲስ ቀን ነው። ቀበሌ የልደት ካርድ ልታወጣ መስሎ ነው። ቀድማችሁ ድረስ የሚባለውም ለዛ በጣም ግን ፈተናውን አየዋ እዝራዬ አይገርምም? ኧረ በስመ አብ ካልጠፋ ቀለም የላኩ ሌቦች ሊጠመቅ እኮ ወደ እኔ ከመጣ በኋላ ነው የሁሉ የደረሰው 600 ምናምን ኪሎ ሜትር። በጣም ከባድ ፈተና ነው ነበረኝ። እግዚአብሔርን በጣም የሰይጣን ውጊያ በስመ አብ እንደዛ እግዚአብሔርን በጣም እንደዛ ተፈትኜ አላውቅም። ስንት ወር ነው የጠበቅኩት ሊጠመቅ ማለት ነው። በጣም አልሳካ ብሎኝ ማለት እና በጣም ከባድ ነበር። ዛገር የምትኖሩ ሰዎች ቶኒ ይቅርታ አድርግልኝና ዛገር የምትኖሩ ልጆች ማለት 7 ሱቅ ያላችሁ ከሰባቱ 5ቱ ይሰረቃል፣ በሁለቱ ትኖራላችሁ። እኔ በጣም እንዴት አድርጋችሁ እንደምትኖሩ እግዚአብሔር ይወቅ። እግዚአብሔርም ይረዳቸዋል። በጣም ሀገሩ ሪስኪ ቢሆንም በጣም ጠንካራ ናቸው። በክርስትናቸውም ወደ ክርስትና የመጡት በጣም ሞር ጠንካሮች ናቸው። ቶኒ ደግሞ በጣም ጠንካራ ልጅ ነው። የሚገርም ከሄደ በኋላ አንድ ልጅ አምጥቷል። ቶኒ አሁን እሱ የአንድ ልጅ አባት ሆኗል። አንድ መስቀል ሰጥቼው ነበረ ትርፍ
አንድ ሌላ ልጅ አለ። በቶኒ በኩል አሁን እንጠመቃለን። ቶኒዬ እንግዲህ ሳውዝ አፍሪካ አንድ ቀን እመጣለሁ። ከኔ ጋር ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። አንተ ብቻ ነህ እንጂ እንደ እንመጣለን። ሮዚ አለውልህ ብላኛለች። እንግዲህ ሮዚ ባለማተቧ የእዝራ ወዳጅና እህት ናት። እንግዲህ እሷ ጋር እኮ ነው እንትን እየተጠመቅነው እነሱ ቸርች ነው። እና ያም ኖአሚ የቸርች ነው መጠመቅ የምትፈልጊ ቢሳካልሽ የቸርች ነው መጠመቅ ደውልና እሺ የትኛው ቸርች ነው መጠመቅ የምትፈልጊ? እኔ በወዴ ነው ታው በወዴ ነው ስልሃል በልቤ አይ በልቤ ምድረዳ ምድረዳ ሂዱ እንዳረሰው ሂዱ ቻው በላቸው። ጆሲ ደህና ነህ? ምን ሆነ የጠፋው? ሂዱ በቃ ኮፍያህ ደርሶኛል በለው። ያያ ኮፍያህ ደርሶኛል። አንቺ መርዝ ጥለውኝልሽ እኔ የእዝራን ዝማሬ መስማት ፈልጌ ነው በቃ ዘምራው። በስላሴ ስም አምኜ ዘምራለሁ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ በጎቹን ሚያሰማራ ታላቅ ነው የኛ ንጉሥ ታላቅ ነው የኛ ጌታ። መጽሐፉን የዘረጋ ማህተሙን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል እየቃተተ ሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ለየተ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ። ወዳጅና ዘመዴ ብዬ ስጠራ ልኑር ኢየሱስ እግዚአብሔር ልጅ ለወጠኝ አንተ ፍቅር። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው። ሳልታክት የምዘምረው ኪዳንሽ ስላገዘኝ ነው። ማርያም ማርያም ስላልኩኝ አትሸበር ጠላቴ ገና ከፍ ያደርጋታል ዜማዬና ቅኝቴ። በኤልሳቤጥ ውዳሴ በገብርኤል ሰላምታ
አንደበቴን ሳልሰስት አከብራታለሁ ገና ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው ሳልታክት የምዘምረው ኪዳንሽ ስላገዘኝ ነው የሕይወት ውሃ ጠጣው ከማይጸንሽ መንጭቶ ከድካማ ሳረፈኝ መዳፎቹን ዘርግቶ በላይ በሰማያት ጫፍ ለከበርሽው እናቴ ጸጋሽን ሊመሰክር ተከፍቷል አንደበቴ ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው ሳልታክት የምዘምረው ኪዳንሽ ስላገዘኝ ነው ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም። ሌላ ጊዜ ሙሉውን እንጨርሰዋለን። እንግዲህ በጣም ብዛት አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን፣ ጸጋና በረከቱን ያብዛልን። ስለተመለስክልን የኛ ስለሆንክ እንቋችን ስለሆንክ በዝማሬ አምላካችንን እግዚአብሔርን እንድናወድስ በቤተ ክርስቲያን ጸንተን እንድንቆይ ምክንያታችን ስለሆንክ በጣም የምንወድህ የምናከብር እዝራዬ። ግን እኔ በቀደም ከሆሳና ስመለስ ያለቀስኩባትን መዝሙር ግን አዝማቿን ብቻ እንደዘምርልኝ እፈልጋለሁ። እስቲ ኮሜንት ላይ ማለት ነው የሆነ ጥቁር ነገር ሲኖርባችሁ ማንሳሜ ነው የምትሉት ያለው አለ እዚህ ጋር ጥቁር ነገር ምናምን ስታዩ እኔ አሁን እዚህ ጋር ስማኛለች ማርያም። አዎ እዝራዬው እዚህ ጋር ማርያም ስማዋለች። ኑሐሚንስ አላችሁ? ኑሐሚን እዛ ጋር አላት። እስቲ ማርያም የሳመቻችሁ እስቲ ማርያም የጻፈቻችሁ 21 ጻፉ። 21 ቁጥር ማርያም የሳመቻችሁ ጥቁር ምልክት ያለባችሁ ምንም ነገር ምልክት ስናገኝ በማርያም ነው የምንገልጸውና እስቲ አዲስ ሰላምዬ ማሂ ሰብለ የማርያም ይሄ ሁሉ ሰው የማርያም ስማቸው አይደለም። ግን በጣም እንትናችን ራሱ በጣም ነው የሚገረመው እኮ እኔ አሁን ይሄኛውን የሚገርም ታዲ ነበር ይሄን ግጥም የጻፈልኝ ማለት ነው። ምልክት የሚለውን ግጥም የጻፈልኝ ነግሬሃለሁ። ለካስ የፍቅር እስከ ቀራኒዮ ምረቃ ቀን ላይ ነው የተገናኘ ነው። በጣም ጓደኛዬ ታዲዮ ሰውቶ ዋው እግሬ ላይ ይላል አንደኛው በጣም እግሬ ላይ እኔ ብዙ ቦታ የተለየ ነው እኮ ሁለት ቦታ ማርያም። እሺ እና እዝራ ታሪኩ ሰፊ ነው። በሌላ ጊዜ በደንብ ይነግራቸዋል። በዚህ በምንሳመው በምልክታችን አንድ ዝማሬ አለ። ሰሞኑን እንትን ብሎታል፣ አዝማቹ ለቆታል። ግን ብዙዎቻችሁ አልገባችሁ። እኔ በደንብ አብራርቼ ቪዲዮ ሰርቼ ሙሉ መዝሙር ሲለቀቅ እነግራችኋለሁ። እና በዚህ ቺ ማርያም ሳመችኝ የማርያም ምልክት የማርያም ፈረስ በምንለው አንድ ዝማሬ ግንባሬ ላይ እሺ ይሁንላችሁ። አሁን ይሄን ዝማሬ አዳምጡት አዝማችሁ። ምልክት አለኝ እናትነትሽ የአፍሽ መሳም የባርኮትሽ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለቅኔ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለቅኔ ምልክት አለኝ እናትነትሽ
የአፍሽ መሳም የባርኮትሽ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለቅኔ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለቅኔ በጣም ይውጣልህ መዝሙር። እኔ መብርሃን ምስክሬ ናት። ከሆሳና አዲስ አበባ እስከምገባ እምባዬ መቆጣጠር ነው ያቃተኝ ነበር ራሱ። በስመ አብ ብዙ ጊዜ እኛ እመቤታችንን ማለት ነው እንወድሻለን እናከብርሻለን ነው ምናምን ትወጂኛለሽ ብሎ የዘመረ የለም እና ዜማው ነፍስ ውስጥ ነው የሚገባው እና የባርኮትሽ የምልክትሽ አዎ በጣም ተጨንቆ ነው የጻፈው። በጣም ጓደኛዬ ነው ወንድሜ ነው። ታዲዮስ አውግቾ ይባላል። ኢንጂነር ታዲዮስ አውግቾ ነው። በጣም የሚገርም ጸሐፊ ነው። የራማቲው ባለቤት ነው እና ሁሌ እኔ ያለኝን ፍቅር ያውቃል። ያው ያያ ሁሌ ይለኛል ሁላ ኪዳነ ምሕረትን በጣም እንደምወዳት ያውቃል። እና ድሮ አብረን ቁጥር 1 አውጥቼ እሱ እኛ ቤት ነበረ እና አብረን ስናደር ምናምን ሁሌ እናወራለን ምናምን ነገር ስለመቤታችን እናወራለን። የመቤታችን መዝሙር ይሳካልሃል ይለኛል ሁሌ። እውነትም ደግሞ ይሳካልኛል። አይታ የተሰሩት የማርያም መዝሙሮች እኔ በጣም በቃ የሆነ በደንብ የሚዘመሩ በሰዓቱ በጣም የሚዘመሩ ናቸውና አንተማ የምትወዳትን ቆይ እልክልሃለሁ ብሎኝ ሰርቶ ሲልክልኝ ህይወቴ ነው የሚገርመው። ጽፌዋለሁ ራሱ ህይወቴን ነው ጽፎት የላከው የሚገርመው። እኔ እመቤታ ያደኩትም እዚህ መንበረ ብርሃን ነው ያደኩት እመቤታችን ናት እና በጣም እንደምትወደኝ አውቃለሁ። እርግጠኛ ሆኖ በሷ ፍቅር የምር ደግሞ በእመቤታችን ፍቅር እርግጠኛ ነኝ። በብዙ ድካሞች ውስጥ ቢሆን እግዚአብሔር እሷን ሰጥቶኛልና በሷ ነው የምጽናናው እና በጣም ይሄን መዝሙር በመስራት ይሁን እድለኛ ነኝ። ደስ ብሎኛል። ወዲያው ነው የደወልኩለት። ይሄን ግጥም እንዴት መጣልህ እንዴት ነው ያሰብከው ብዬ ወዲያው ደወልኩለት። ታዲያ የኔም ጓደኛ ነው የእዝራም ወዳጅ ነው ከድሮም ጀምሮና ይሄን መዝሙር በቅርብ ቀን ጠብቁ። ሁላችንም ማርያም የሳመችን እያሳየን እንዘራ ቪዲዮ ክሊፕ እንሰራ ሁላችንም በጣም የምንባረክበት መዝሙር አድርግልን። እግዚአብሔር ያክብራችሁ። ናም ያበቃሽ። ኮሜንት ላይ ግን የትኛው መዝሙር በጣም ተደጋጋሚ ሰው እየጻፈ እያየሁ እኔ መረጥ ከዛ አንተ መረጥ ከዛ አንድ እነሱ ይመጡና ከዛ ላስት ይሆናል ከዛ በቃ አዎ ተደጋግሞ የሚጻፍ አየኋትን ነው እኮ ያሬድ የሚል ጽሑፍ አለ ስም አለው በነገራችን የእሱ መዝሙር እኮ ያንተ አየኋት ያያ በጣም የሚወደው መዝሙር ነው። ስሙ ስላለበት በጣም ይወደዋል። አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ሊረታኝ ድንጋይ ብንተራስ ፍቅርሽ አያስተኛኝ አይኔ ቢከደን አለሽ በምናቤ አልተከለልሽም ነክሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተከለልሽም ነክሰሻል በልቤ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉ ስለተወደደ ድንግል ለክብርሽ ፍጥረት አረገደ ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ
አየኋት ባይኔ አሻግሬ ያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ። ይበቃናል እንግዲህ። ተባረኩልኝ ኑሐሚንዬ፣ በጣም ደስ ብሎኛል ስላገኘሁሽ። ብዙ ጊዜ ላንቺን ለማግኘት ጥረት አድርጌ ነበር። አጋጣሚ ሆኖ ሰዓታችን ሳይገናኝ ቀርቶ ነው። በርቺልን። በጣም ነው የምንወድሽ። ኮሜንት አድርጌያለሁ ቪዲዮሽ ላይ በጣም ነው የምትሳሳልሽ። መከበር ነው በጣም ኦርቶዶክሳዊ መሆን ማለት ሞቱ እንኳን ክብር አለው። በጣም መከበር ነው። የመጨረሻው እንግዲህ የሰው ልጅ የመጨረሻው እቅታው እሱ ነው። ሞቱ እንኳን ክብር ያለው እምነት በጣም ከምነግርሽ በላይ። እኔ በጣም ታምሜ ለያያ ነግሬዋለሁ። በጣም ታምሜ ዱባይ ያለው ምን አልኩት? እኔ ኦርቶዶክስ ሆኜ መሞት ነው የምፈልገው አልኩት። እንደዚህ ነው ያልኩት ቃል በቃል ኦርቶዶክስ ሆኜ ነው የምፈልገው። ለምን በጣም በቃ ክብር ሰጥተውሽ ነው። ልጅነትሽን በክብር ነው የሚያረጋግጡት። እኔ አሁን ያን ውስጥ የሚገባኝ ሰው ሆኜ ሳይሆን ወንበር አንጥፈው እግዚአብሔር ስለመለሰኝ እንግዲህ ደስታውም ክብሩም ለኔ እኮ ነው። ግን በቃ ክብር አሳይተውሽ እንትሉትና ኦርቶዶክሳዊነት ትልቅ ነገር ነው። እንደዚሁ በቃል ምን ገልጸው አይደለም። በቤቱ ያጽናሽ፣ በሁሉም ነገር አለን ወንድሞችሽና እናበረታታሻለን። በጸሎትም በየትኛውም ነገር አለን። በርቺልን። በአንቺ የተነሳ ብዙ ልጆች ደግሞ እንደሚመጡ ተስፋ አደርጋለሁ። ብዙ ጫፍ ላይ ያሉ ሰዎች አሉ። እነሱን አነቃንቀሽ ነው የመጣሽው። ደግሞ ቀሪ ልጆች አሉ። እነሱንም ደግሞ ልክ እንደዚሁ እንቀጥላለን። አንድ ቀን ምሳ እንበላለን እዝራ። እሺ፣ በደስታ በቃ ሰላሙን እዝራዬ እየጠሩ ነው መሰለኝ ከኋላ። በጣም እናመሰግናለን። ዝማሬ መለከት ሰማን።